ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን በብስራት ኤፍኤም ዩቲዩብ ቻናላችን በአዲስ ፎርማት የጀመረው የፋንታይም ፕሮግራማችን ነው ተጀምሯል። የፕሮግራሙ አዘጋጅና አቅራቢ የተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን የማሳለፍ ነው የሚሆነው። በፋንታይም ቆይታችን ላይ እንግዲህ በሀገራችን ኢትዮጵያ በርከት ያሉ የአውሮፓ ታላቅ ክለቦች ይደገፋሉ። በእንግሊዝ፣ ስፔን፣ ጣሊያን፣ ጀርመን፣ ፈረንሳይ ታዲያ ደጋፊዎችን ስቱዲዮ በመጋበዝ ከነርሱ ጋር ቆይታ እናደርጋለን። በየሳምንቱ የሚጠበቁ ታላቅ ጨዋታዎችን በተመለከተ እነርሱን ወክለው የሚገኙ ደጋፊዎችን ስቱዲዮ ጋብዘን የጋራ ጊዜ እናሳልፋለን። እናንተም እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ ግብዣችን ነው። በዚህ ሳምንት ከኢንተርናሽናል ብሬክ በኋላ ተወዳጆቹ የአውሮፓ ታላቅ ሊጎች ይጀምራሉ። ታዲያ በእንግሊዝ ፕሪሚየር ሊግ የሚጠበቅ ጨዋታ አለ። በእንግሊዝ እግር ኳስ ታሪክ እጅግ ስም ካላቸው በስኬት ከተንቆጠቆጡ ክለቦች መካከል ሊቨርፑል እንዲሁም ደግሞ ማንቸስተር ዩናይትድ ቀዳሚዎቹ ክለቦች ናቸው። ታዲያ በዚህ ሳምንት የሚከናወነው ትልቁ መርሃ ግብር በአንፊልድ ሮድ ሊቨርፑልን ከማንቸስተር ዩናይትድ ያገናኛል። ይህንን ጨዋታ በተመለከተ ደጋፊዎችን ስቱዲዮ በመጋበዝ ቆይታ እናደርጋለን። የዕለቱ እንግዶቻችን ደግሞ በባለሜዳ ቡድን በኩል በሊቨርፑል አፈወርቅ ሊቨርፑልን በመወከል ከዚህ በፊትም እንደዚሁ ቆይታ አድርገናል ተገኝቷል። በአንጻሩ ደግሞ በማንቸስተር ዩናይትድ በኩል ዮርዳ በተለይ በሶሻል ሚዲያ ስሙ እናውቀው ዮርዳ ዩናይትድ በመወከል እዚህ ስቱዲዮ ተገኝቷል። ከነርሱ ጋር ቆይታ እናደርጋለን፣ ሀሳቦችን እናነሳለን፣ እንጨዋወታለን፣ እንወያያለን፣ ሀሳቦችን ያነሳሉ፣ የጋራ ጊዜ እናሳልፋለን። እናንተም ላይክ እና ሰብስክራይብ ያደርጋችሁ ቆይታ እንድታደርጉ ከወዲሁ ግብዣችን ነው። ቆይታችን እንሆ ተጀምሯል። እንኳን ደህና መጣችሁ ብያለሁ። እንኳን ደህና ቆያችሁ። እንግዲህ አፈወርቅ ከዚህ በፊት በነበረን ቆይታ እንደዚሁ ከኛ እንግዳ ሆነ ተገኝተ ነበረ። ጥሩ ጊዜ ማሳለፈናል። ዮርዳ ለመጀመሪያ ጊዜ ነው ስቱዲዮአችን የተገኘው። ምናልባት ዮርዳን ግልጽ ለማድረግ ያክል በተለይ በቲክቶክ ይበልጥ ስራዎችን ያደርሳል ለቲክቶክ ቤተሰቦች። ምናልባት ግን የትምህርት ቤት ላይም ደግሞ የመታወቂያ ስም ግልጽ ብታደርገን። ዮርዳኖስ ኮሩ እባላለሁ። ብስራት መጥቻለሁ ከዚህ በፊት ግን ያው ራዲዮ ጣቢያ ላይ ነበር የመጣሁት። ቲክቶክ ላይ ነው የምታወቀው። ላለፉት ኦሬዲ 2 አመት ሆኖኛል ቲክቶክ ላይ በፉትቦል ኮንተንት ማለት ነው። መልካም ቆይታችን እንግዲህ ተጀምሯል። ጥያቄዎች እናነሳለን፣ ቆይታ እናደርጋለን ማለት ነው። በቀጥታ ወደ ጥያቄዎቹ ነው የምናመራው። ሁለቱ ክለቦች ናቸው ጨዋታቸውን የሚከውኑት። ትኩረታችንም ሁለቱን ክለቦች በተመለከተ ይሆናል በእለቱ ቆይታችን። ስለዚህ በባለሜዳ ቡድን በኩል ጥያቄዎችን ማንሳት ልጀምር። ሊቨርፑል በአንፊልድ ነው ጨዋታውና የሚያከናውነው። ስለዚህ አፈወርቅ ሊቨርፑልን እንደ ክለብ መደገፍ ከጀመርክ ምን ያክል ጊዜ ሆነ? ከዚያም ባለፈ ደግሞ ደጋፊ ሆንክበት አጋጣሚስ እንዴት ነበር? ሲስኩን አስታውሰን። እሺ፣ አመሰግናለሁ። ያው እንግዲህ ሊቨርፑል መደገፍ የጀመርኩት በ1993 እድሜ የመጠየቅ አይቻልም። ኦልሞስት 25 አመት አልፎኛል። ትውልዴ ጎጃም ፍኖተ ሰላም የምትባል ከተማ ነው። እድገቴ ሻሸመኔ ነውና እዛ ያደኩኝ አጋጣሚ የማንቸስተርና የአርሰናል ደጋፊዎች በጣም ይበዙ ነበር ሰፈራችን አካባቢና በጨዋታ ደግሞ ተቃራኒ የሆነ ነገር ማለት ሊቨርፑል የተሻለ ነገር ያሳየኝ ስለነበር በወቅቱ እነ ማይክል ኦዌን አውትሻይን ያደረጉበት ባላንዶር ያሳኩበት ወቅት ስለነበረ በዛ ምክንያት በማይክል ኦዌን እንግዲህ መጨረሻ ላይ ቢክደንም በሱ ተማርኬ ነው የሊቨርፑል ሆኜ የቀረሁት። እነ ስቲቨን ጀራርድ ደግሞ አጠናክረውልኝ እዚህ ደርሻለሁ። መልካም። ያው እንግዲህ ብዙዎችም ሐሳብ ያነሳሉ በመንደር ዙሪያ በአካባቢ በትምህርት ቤት ይበልጥ በተለይ የዲስቲቪ አብዮት ወደ ኢትዮጵያ ከመጣ በኋላ ዩናይትድ እና አርሰናል በጊዜው ስኬታማ ክለብ ስለነበሩ ብዙ ድጋፎች ወደዚህ ያደሉ ነበር። አንተ እንዳነሳው ያንን ዞር ለማለት በሚል ወደ ሊቨርፑል እንዳደላ የሚያሳብቅ ሐሳብ ነው። ወደ ዮርዳ መለስ ልበልና ዮርዳ ዩናይትድን መደገፍ ከጀመርክ እንደው ምን ያክል ጊዜ ሆነ? ከዚያም ባለፈ ደግሞ እንደው ወደ ድጋፍ የሄድክበት የገባህበት አጋጣሚ ምን ነበር? ዩናይትድን እንግዲህ መደገፍ ከጀመርኩኝ በጣም ረጅም ጊዜ ነው። አሁን ይሄ ቀን ብዬ ስፔሲፊካሊ እንት ማለት ከብደኛል። ኳስ ማየት ገና ሳልጀምር ቀድመ ነው የሆነ ዜና ተከታተላለህ ምናምን ፖስቸሮች አሉ ምናምን በእንደዛ ነው እንትን ያልኩኝና ከ2008 በፊት የነበሩ ጨዋታዎችን አስተውሳለሁ። ግን በትክክል በደንብ አሁን ላይ አስተውስ ብትለኝ ማስተውሰው 2008 ቻምፒየንስ ሊግ ፋይናል ከቼልሲ ጋር ማለት ነው። መደገፍ የጀመርኩት ግን ከዛም በፊት ነው። የ7 አመት ልጅ ሆኜ ምናምን ደጋፊ ነበርኩኝ በጣም የሚከታተል። ግን ያው ኳስ የማየት አክሰሱ ምናምን ደግሞ በደንብ አይኖርህም። ያም ደግሞ አይደለም የሚስብህ ብዙም በቃ ዜና ታዳምጣለህ፣ ትከታተላለህ ምን ተፈጠረ ምናምን የሚለው ጨዋታዎች ሲደገሙ ገብተህ ታያለህ ተደብቀ ምናምን ሰፈር ውስጥና
አባቴ ሊቨርፑል ደጋፊ ነው። እንዴት የዩናይትድ ደጋፊ እንደሆንኩ ያላቆም ብቻ ሰፈር ውስጥ የዩናይትድ የአርሰናል ደጋፊዎች አሉ ብሽሽቅ ምናምን ብቻ በሰዓቱ የነበሩት የዩናይትድ ተጫዋቾች በተለይ ናኒን በጣም ወደው ነበር ልጆኜ ጻጉሬን ምናምን ደሱ ነበር መቆረጠው ወዳቸው ነበር በጣም የሆነ ቲሙ አንድ ላይ ሁሉም አብዛኛው ነገሩ መገጣጣም ይመስለኛል ዩናይትድ ደጋፊ እንደሆነ አርጎኛል። መልካም የመጀመሪያው ጥያቄያችን እንደው ድጋፍ ሲጀመር አንዳች ምክንያት ይኖራል ጨዋታን ተመልክቶ በመሳብ በሰፈር በታላላቆች ተጽዕኖ ሊሆን ይችላል በብዙ ምክንያቶች እንግዲህ ሁለቱ እንግዶቻችን ደጋፊ ሆኑበት ምክንያት ገልጸውልናል። ወደ አፈወርቅ ልመለስ ማንቸስተር ዩናይትድ ከሊቨርፑል በቀደመው እንግዲህ ፈርስት ዲቪዥን እያለ ሲጠራ ውድድሩ ከዚያም ባለፈ ፕሪሚየር ሊግ ከ92 በኋላ ሲያሜ ካገኘ በኋላም የፉክክር መንፈሳቸው ከፍ ያለ ነው። እርግጥ ነው ሊቨርፑል በተወሰነ መንገድ በተለይ ፕሪሚየር ሊግ የሚለውን ሲያሜ ካገኘ በኋላ የሊጉን ዋንጫ ለማሳካት ሲቸገር የነበረባቸው ጊዜያቶች እጅግ ቁጥራቸው ሰፊ ነው። ቢሆንም ግን ማንቸስተር ዩናይትድ ከሊቨርፑል በታሪክ ካደረጉት ጨዋታ የተደሰትክበት አጋጣሚ ከዚያም ባለፈ የተከፋበትን አጋጣሚ እስኪ አስታውሰን። እሺ በጣም አሪፍ ያው ሁለቱ ቡድኖች እንግዲህ የእንግሊዝ አውራ ቡድኖች ናቸው። በፕሪሚየር ሊግም ኦልሞስት አቻ ሆነናል። ቻምፒየንስ ሊግም ከኛ ቀጥሎ 3 ዋንጫ ያላቸው ማንቸስተር ዩናይትድ ናቸውና ስለዚህ የምንጊዜም ተቀናቃኛችን ናቸው። በሁለቱ ጨዋታ የተደሰትኩበት አሁን የቅርብ ጊዜው ሰበናፕ ይላሉ ብዙዎቹ ግን እነሱ የክሉብ ዘመን ልጆች ሊሆኑ ይችላሉ ያስባሉ። እኔ 4-1 2008 2009 ቢዲች ታንሸራቶ ቶሪስ ያገባ ዶሴና እንዲሁም ሁለተኛውን ጎል ደግሞ ኦሬሊዮ ቅጣት ምት ከዛ ስቲቨን ጀራርድ ካሜራ የሳመበት ፔናልቲ ያስቆጥሩ እሱ ጨዋታ ለኔ በቃ መቼም አንደኛ 1-0 እየተመራን ነው በክርስቲያኖ ሮናልዶ ፔናልቲ ጎል ከዛ በኋላ ሰርቫይቭ አድርገን 4-1 ያሸነፍንበት በጣም ማረሳው ጨዋታ ነው። መልካም የተከፋበት እንደው ከውጤት አንፃር ከሜዳ ላይ ፐርፎርማንስ አንፃር ሊሆን ይችላል ከማንቸስተር ጋር ባለው ነው። እሱም በተመሳሳይ እዛው 2008 ይመስለኛል 2007 2008 ማንቸስተር ዩናይትድ ያው እንዳሁኑ ሲቲም አልመጣም ሌሎችም አልነበሩም ማለት ይቻላል። ሁለታችን ነበርን በተለይ ቤንቲዝ ያው አንዳንዴ የማይሰራ ስህተት ሰርቶ 2-3 ዋንጫዎች ማግኘት ይቻላል እንዳሳጣን ነው ማስበው በፕሪሚየር ሊጉ ማለት ነው። በመጣበት አመት ቻምፒየንስ ሊግ ብናሳካም ከዛ በኋላ ያሉ አመታትን ስቲል ነው እስከ ስቲቨን ጀራርድ መጻፉ ላይ ሳይቀር አስፍሮታል ማሸነፍ የሚችላቸውን ሲዝኖች በሱ አንዳንድ ቀሽም የሆነ ሮቴሽን ምክንያት ዋንጫ ማጣት ችሏልና 2008 ላይ 3-0 የተሸነፍንበት በማንቸስተር ማለት ነው እዛው በኦልድ ትራፎርድ ላይ ከዛ በኋላ በትንሽ ነጥብ ልዩነት ነው ዋንጫውን ያጣ ነው እና እሱን ጨዋታ ትንሽ ከማንቸስተር ጋር ከሆነ ከሌላ ጋር ከሆነ መጥቀስ ይችላል ሌላ ብዙም ስለ መልካም አዎ ትልቁ ትኩረታችን የሳምንቱ መጨረሻ ትልቅ ጨዋታ ስለሆነ ያን በማንሳት ነው እንግዲህ አፈወርቅ ይበልጥ 2008 የቤኒቴዝን ዘመን በቻምፒየንስ ሊግ ስኬታማ ናቸው በተለይ የኢስታንቡሉ ያ ተአምራዊ ምሽት አይዘነጋም። ነገር ግን በሊጉ ውድድር ከዩናይትድ ጋር የነበራቸውን መከፋቱን መደሰቱም ያን ወቅት እንደነበር ሐሳቡን አንስቶልናል። ወደ ዮርዳን መለስበልና ዮርዳን እንዲሁ ማንቸስተር ዩናይትድ ከሊቨርፑል በታሪክ ሊሆን ይችላል ካነበብካቸው ከዚያም ባለፈ ደግሞ እንዲያው ነፍስ አውቀህ እግር ኳስ መከታተል ጀምረህ ካያቸው የሁለቱ ክለቦች ጨዋታ የተደሰትክበት ከዚያም ባለፈ ደግሞ የተከፋህበትን አጋጣሚ እስኪ ለኛም የተከፋሁበት 7-0 ነው ሊሆን የሚችለው ያው በሰዓቱ ዩናይትድ ጥሩ ሲዝን ነበር ያሳለፈው ወደ መጀመሪያ አካባቢ ወደ ኋላ ግን እየተንሸራተተ ሊቨርፑል ደግሞ መጥፎ ነው ጀምሮ በኋላ ወደ ቴምፖ እየገባ የነበረበት ታይም ነውና ሲዝኑ እንደ ሲዝን ስናየው ዩናይትድ ሁለቱም ጥሩ ላይክ ተቀራራቢ ነበሩ አክቹአሊ መጨረሻ ላይ ግን የሆነ ይመስል የነበረው ሊቨርፑል መጥፎ በሆነ ሰዓት ምናምን ያገኘው ነበር ይመስለው ግን ከዛ በፊት ተከታታይ ጨዋታዎችን ሲያሸንፍ ነበር ሊቨርፑል ዩናይትድ ደግሞ እየተቸገረ ነበርና የዛ ሰዓት ስቲል ዩናይትድ ደረጃው ምናምን ከፍ ብሎ ስለነበረ ምናምን በጣም መዘናጋት ነበር ያን ያህል እና በጣም አንዳንዴ የተወሰኑ ቅስፈቶች ምናምን ታሪክ ያበላሻሉና በጣም መጥፎ ጠባሳ እሱኛው የተደሰትክበት ካልከኝ ደግሞ ዩናይትድ ጥሩ ሆኖ ከተደሰትኩባቸው ይልቅ የኤፍኤ ካፕ 4-3 ላይክ በጣም ድራማቲክ ነበረ
የሆነ ለማመንም የሚከብድ በዛ ላይ ደግሞ ያ ዩናይትድ ያንን ማድረግ ይችላል ብለህ የምትጠብቀው አይደለም። በነጋርናቾ እና አማድ ያሉ ከዛ በፊት እድልም እየተሰጣቸው በጉዳትም ሲጫወት ያልነበረ ተጫዋች ነው ምናምን ነገር እና በነዛ ተጫዋቾች ያንን ዋንጫውንም ደግሞ ማሳካቱ የበለጠ ውብ ያደርገዋል። ከዛ በፊት በሲቲ ተሸንፏል ኤፍኤ ካፕን። የዛ ሲዝን ግን ሲቲን አሸንፎ መልሶ በልቷል ዋንጫውን እና ያቺ 4-3 ኤፍኤ ካፓ በጣም የተደሰትኩበት። መልካም ወደ ተከታዩ ጥያቄያችን እናምራ። ተከታዩ ጥያቄያችን ምንድነው? መቼም ተቀናቃኝነት በብዙ መስፈርት አለ። የከተማ ተቀናቃኝ መሆን በታሪክ አለ። የአንድ ከተማ ክለብ መሆን እንዳለ ሆኖ በብዙ ምክንያቶች የደርቢነት ስሜት ይፈጠራሉ። ክለቦችም ይሄኛው ክለብ ይበልጥ ተቀናቃኛችን ነው ብለው እንዲያው ይወስናሉ። በየትኛው መስፈርት በእንግሊዝ የሊቨርፑል ዋነኛ ተቀናቃኝ የትኛው ክለብ ነው? ለምን? ያው ቅድም ብየዋለሁ ማንቸስተር ዩናይትድ ነው። ለምን ካልከኝ የላንካሻየር ደርቢ አንድ የሚያረጋቸው ነገር አለ። እዛ እንግሊዝ ግዛት ውስጥ በአካባቢ ጂኦግራፊካል አቀማመጣቸው ሊሆን ይችላል አንድ የሚያረጋቸው ነገር አለ። ከዛ ባለፈ ውጤቱ ተቀራራቢ መሆኑ ያው ከሱ በላይ ለኛ ተቀናቃኝ የሆነ ቅርብ ቡድን የለም እና መቼም ቢሆን ለምሳሌ ማንቸስተር ዝቅ ባለበት ጊዜ ሊቨርፑል ከፍ ባለበት ጊዜ ሲገናኙ ያው የደርቢነት ስሜቱ ስላለ ጨዋታው ቀድመ መገመት አትችልም። ምናልባት አሁን 7-2 ከብዙ ጊዜ 7-2 ያሸነፈበት አመት ራሱ አጋጣሚኛ ኢቨንት አዘጋጅተን ነበር ሜላ ኢቨንት ጋር በመተባበር ሚሊኒየም አዳራሽ እዛ ነበር ያየነው። ጨዋታውን በጣም ብዙ ሰው ነበር የተገኘው። አቻ ነው የተለያየው 0-0 ማለት ነው እና ተገማች አይደለም ቀድሞ ነው የሁለቱ ጨዋታዎች። አሁን ነገም እንግዲህ የሚደረገው ጨዋታ ሊቨርፑል ሁለተኛ ሆኖ ማንቸስተር 10ኛ ሆኖ የሚገናኙት ግን ስቲል ነው ያው ቅድም እንዳልኩ በጣም ያልተጠበቀ ነገር ልናይ እንችላለን። ምክንያቱም ውጤቱ ያሉበት ውጤት ቀድሞ የጨዋታውን ሊገልጽልን አይችልም ተቀናቃኝ ስለሆነ እና ዓለም ላይ ያሉ ከሚባሉ ትልቅ ደርቢዎች እንግሊዝ ላይ ብቻ ሳይሆን ዓለም ላይ ካሉ ደርቢዎች አንዱ ነው። መልካም ወደ ዮርዳን እንመለስና ለዮርዳን ጥያቄው ተመሳሳይ ነው። በእንግሊዝ እንደው በየትኛው መስፈርቶች ነው ይችላል የማንቸስተር ዋነኛው ተቀናቃኝ የትኛው ክለብ ነው? ለምን? እሱም ጥያቄ የለውም ሊቨርፑል ነው። ያውኛ ግን ሎካል ደጋፊዎች ስላልሆነን አንዳንዴ የተለያየ ስሜት ሊኖረን ይችላል። አሁን አርሰናል ከሚበላ ሊቨርፑል ይብላ የሚል ዩናይትድ ደጋፊ ይኖራል አለ ብዙም ደሞና እንትን ከማለት አንፃር ሳይሆን ያው ከደጋፊ ጋር ባለው መበሻሸቅ ምናምን አርሰናል ዋንጫ ከበላ አያስቀምጡን ምናምን በሚለው ነው እንጂ እንደው ልክ እንደ ሎካል ደጋፊ ባንሆን እንኳን እንዲሁ ዝም ብለን አሁን የሆነ ታይም ላይ ከይሄ በሽሽቁስ ምናምን ተጠፋለህ ትርቃለህ በስራም በምንም ቢዚ ሆነ ብዙም ላትከታተል ይችላልና እንደዛ ታይም ላይ ምንም ጥያቄ የለውም ትክክለኛው ራይቫል ሊቨርፑል ነው ከዩናይትድ ጋር። ቅድም አፈወርቅ እንዳለው የሁለቱ ክለቦች ራይቫል ወይም ተቀናቃኝነታቸው በጣም ከልክ ያለፈም ነው። በጣም ትልቅ ነው። በቶፕ 3 ቶፕ 4 ውስጥ መግባት የሚችል ነው። አብዛኞቹ ራይቫሎች ካየ የትኛውም ዓለም ላይ ከእግር ኳስ ባለፈ የሆነ ሌላ ምክንያት አለው። አርጀንቲና ብትሄድ ያሉ ደርቢዎች ስኮትላንድ ብትሄድ እያንዳንዱ ቦታ ከእግር ኳስ ያለፈ ሌላ ትርጉም አለውና ሊቨርፑል እና ዩናይትድም ጋር እንግዲህ ፖለቲካል ኢሹ አለ። ያ ፖለቲካል ኢሹ በጣም ራይቫል እንዲሆኑ አርጓቸዋል ማለት ነውና ያ ደግሞ በዛ ብቻ ሳይሆን በውጤትም ደግሞ እንደዛው ተቀናቃኞች ናቸው። ሁለቱም የየራሳቸው ኢራ ነበራቸው። ዘመናዊ እግር ኳስ ደግሞ ዩናይትድ ዶሚኔት አርጎት ነበረ። አሁን ላይ ደግሞ መልሶ ዩናይትድ እንግዲህ ሰፈር እያደረገ ነው። ግን እንዳለው ቅድም አፈወርቅ ሊቨርፑል ዝቅ ባለበትም ሰዓት የሚያርጉት ጨዋታ ለዩናይትድ አይተኛም። ዩናይትድም እንግዲህ ካቻምናም እንዳየነው ከዛች 7-2 ውጪ ያልተጠበቁ ውጤቶች እንዳልኩ ቅድም 4-3ቱንም መጥቀስ ይቻላል። ያም ነው 2 እኩሉም ራሱ እንደዚሁ ያልተጠበቀ ነው ምናምን ነገርና ሁለቱም ቲሞች የተሻላቸውን በየትኛውም ደረጃ ላይ ቢገኙ የተሻላቸውን ለማድረግ ነው ተጫዋቾቹ የሚገቡት።
መልካም እንደው ምናልባት ኢትዮጵያ ውስጥ ይበልጥ የደርቢነት ስሜት እንደው በተለያዩ ከተሞች ስንመለከት አርሰናልና ማንቸስተር የተቀናቃኝነት ስሜት አለ። ቀደም ሲልም ሳነሳው ነበር የዲኤስቲቪ አብዮት በተለይ ሲመጣ ወደ ኢትዮጵያ የሰር አሌክስ ፈርጉሰንና የአርሰን ቬንገር የስኬት ደረጃቸው ወቅት ነበርና ደጋፊዎች ወደዚያ ያደሉበት አጋጣሚ አለና እንዲሁ ያንተ ስሜትስ አሁን እንዳልከው በታሪክ እግር ኳስን ብቻ ከተመለከትን ሊቨርፑልና ዩናይትድ የታሪክ ተቀናቃኝ ናቸው። እንደው አንተ እንደ ደጋፊ እንደ ማንቸስተር ደጋፊ የትኛው ተቀናቃኝ ነው ብለህ ታምናለህ? ቅድም እንዳልኩ ነው እኔ ሁለቱም ባይበሉ ደስ ይለኛል። ግን እንትን ነው አርሰናል እንዳይበላ የምፈልገው ላይክ በደጋፊው ምክንያት ነው። እኛ እንዳልኩ ቅድም ሎካል ደጋፊዎች አይደለንም እና ሲቲ በጣም መጣለው ክለብ ነው። አርሰናል መጣለው ክለብ አይደለም። አሁን ሰው አያምነኝም አንዳንዴ እንደዚህ አርሰናል አልጠለውም ክለቡን ግን ደግሞ ያው ደጋፊ ያስቸግራል የተለመደ ነውና ስለዚህ አንዳንዴ ሲቲ ሊቨርፑል በልቶ እዚህ ጋር ነው የሚያደነቁረኝ የሊቨርፑል ደጋፊ ከሌለ ሎካል ደጋፊ አይደለሁም እየጠላሁትኝም ቢሆን ማለት ነው። ለምን አርሰናል ልክ አንተ ነው ሐሳብን ትቀያየራለህ ካየ አፈወርቅ አይ በቃ አርሰናል ይብላተልና ትንሽ የተጠጉ ከመሰላቸው ላይክ ሐሳብን ያስቀይሩሃል። ኧረ መብላት የለባቸውም ትላለና ወደድንም ጠላንም ኢትዮጵያ ውስጥ ሁለቱ ናቸው ራይቫልና ስሜት ይቀያየራል። ግን ከዛው ውጭ ሆነ ስታየው ምንም ጥያቄ የለም ሊቨርፑል ነው ራይቫላችን። እኔ ግን አሁን ከረንትሊ የፈለገ ቢሆን አርሰናል ከበላ ይብላ ሊቨርፑል ከሚበላ ባይ ነኝ። አምናም ካቻምናም እንደዛ ብዬ ሐሳብ አስቀይሮኛል። ሲቲን 21 መሆኑን ብቻ ሳይሆን በቃ እስኪ ይብሉና እንየው 21 እንኳን ችግር የለም እሱ ስንመለስ ሌላ 13 ስለምንደግም ዶንት ወሪ ፈርጉሰን የለም አሁን ፈርጉሰን ብቻ አይደለም የዩናይትድ ታላቅ አሰልጣኝ ከፈርጉሰን በፊት እነ ሰር ማት ቢዝቢት ብዙ ታምር የሰሩበት ክለብ ነው። 13 ዋንጫ ያወሰደብን እሱ 18 ላይ ሌላ ፈርጉሰን ይመጣል። መልካም ቆይታችን እንደቀጠለ ነው። ተከታዩን ጥያቄ ላድረስ ወደ አፈወርቅ መለስ ልበልና የደርቢነት ስሜት ካለ መቼም ክለብ መጠራራት ስሜት ይኖራል። እግር ኳስ የስሜት ውድድር ስለሆነ ከዚያም ማለፍ ሲል ደግሞ ከክለብ ይዘልና ሜዳ ላይ የሚጫወቱ ተጫዋቾችን የመጥላት የመውደድ ይኖራል። ከማንቸስተር ዩናይትድ በታሪክ የምትጠላው ተጫዋች ማን ነው? በአንጻራዊነት ደግሞ የምትወደውስ? በየትኛውም መስፈርት ሊሆን ይችላል። በባህሪው በብቃቱ ሊሆን ይችላል። ጎል አስቆጥሮብህ ብዙ ምክንያቶች ይነሳሉና በታሪክ ከማንቸስተር ዩናይትድ የምትጠላው ተጫዋች እንዲሁ ደግሞ የምትወደው የትኛው ይሆን? ከምጠላው ላስቀድም ወይስ ይቻላል? ምጠላው ጋሪ ኔቪል ነው። ለምንድን እስካሁን ድረስ በቃ የሚሰጣቸው ሐሳቦች ራሱ ምንም የሚያነሱ ነገሮች አይደሉም እና በጨዋታ ዘመኑም ያን ያህል አሁን ከሊቨርፑልም መጣላው ተጫዋች ነበር። ብዙ ጨዋታ ያደረገው በሊቨርፑል ማሊያ ካራገር ነውና እንደዛም ሆኖ ግን ያን ያህል በሊቨርፑል ደጋፊ ዘንድ በእኔ ብቻ ሳይሆን አብዛኛው አይወደድም እና ጋሪ ኔቪል በጣም ምናልባት ሞደው ደግሞ ከጨዋታ በኋላ የሚሰጠው አናላሲስ ነው ወይስ ደግሞ ተጫዋችም እያለ ስቲል እስካሁን ድረስ ምንም አይዋጠል? አዎ እሺ የምትወደውስ? ሞደው ጊግስን ያን ያህል በደጋፊው ዘንድም ተገቢውን ክብር ያገኘም አይመስለኝም። በቃ ረጅም አመት በወጥ አቋም ለክለቡ ያለውን ሁሉ ሳይሰስት የሰጠ ተጫዋች ነው። ግን የወጣበትም ብቻ ሲወጡ ተጫዋቾች ተገቢውን ክብር አግኝተው ቢወጡ የተሻለ ነው ብዬ አስባለሁና ማንቸስተር ቤት በዚያ አጋጣሚ እንደ ፍተሻ ሊደረግ በረኛቸውን ሳይቀር የለቀቁበት መንገድ በጣም ትንሽ እንትን ይነካልና ጊግስን በጣም ነው የምወደው። እሺ ዮርዳ ወደ አንተ ልመለስ። እንዳነሳሁት ነው የደርቢነት ስሜት መቼም በሆነ መንገድ የስሜት ስፖርት ስለሆነ ጥላቻ ይኖራል እና የማይቀር ነገር ነው። ስለዚህ በታሪክ የምትጠላው ተጫዋች ከሊቨርፑል የትኛው ነው? የምትወደውስ? ምጠላው እንኳን አሁን ላይ ምጠላው ማለት ትንሽ ይከብደኛል። ብዙ ወዳቸው ተጫዋቾች ቢኖሩም አሁን ሱዋሬዝ ሊቨርፑል በነበረበት ሰዓት አልወደውም። በጣም ምጠላው ተጫዋች ነው። በኋላ ግን ባርሳ ወደው ክለብ ነውና ባርሳ ሜሲ በጣም ወደው ተጫዋች ነው። ከዛ በኋላ የተወሰነ ለሱዋሬዝ ኖርማል ይሆንኩ መጣው መቼኝ ጀመር እንጂ በሰዓቱ ሱዋሬዝ አልወደውም ነበር። እስከርትልም ብዙም አይመቸኝም ነበር። ግን መጥላት አትለውም ብዙ ወደ ሞዳቸው ተጫዋቾች ስንገባ ከዚህ በፊት ቲክቶክም ላይ ብየዋለሁ። ቶሬስ ወደው ነበር በፊት ላይ ቶሬስ እና ከቅርብ ጊዜ ደግሞ ኩቲኖ በጣም ነው ወደው አደንቋለሁ ወደዋለሁ። ባርሳም ሄዶ ምናምን ትንሽ ሰፈር አርጓል
ከዛ በኋላ ራሱን ትማት አልቻለም። ግን ሊቨርፑል እያለ በጣም ታለንትድ የነበረ ልጅ ነው። ባይወጣ ጥሩ ነበር ያስባለሁ። ሊቨርፑል የፎካል ፖይንት የነበረው እሱ ነው። ሳላም የጎላው እሱ ከወጣ በኋላ ነው አይደል? እና ኩቲኖና ቶሬስ ደስ ይሉኛል። ነገርም ተመሳሳይ ነው የሚወዳቸው ላይ አንተም እንደዛው ተመሳሳይ ስሜት አለ? ጀራርድን ጨምራለሁ። ያው ጄራርድ ኖርማል ነው። ጄራርድ ዩናይትድ አልወድም ነው ያለው ምንድነው? ትክክለኛ ሊቨርፑላውያን ከሆኑ ፕሮባብሊ ሊመቹኝ አይችሉም። ለዩናይትድ ጥላቻ ይኖራቸዋል እነሱ። ትክክል። ቆይታችን ይቀጥላል። የተከበራችሁና የተወዳጁ ተመልካቾቻችን በተወዳጁ በብስራት ኤፍኤም ዩቲዩብ ቻናላችን የፋን ታይም ቆይታችን ነው የተከታተላችሁ የምትገኙ። ተፈራ ታመረ ፕሮግራሙ እየመራው ከናንተ ጋር ቆይታ ያደረኩኝ ይገኛል። ዛሬ ስቱዲዮ የተገኙት በነገው ዕለት የሚከናወን ጨዋታ አለ። ብላንክሻየር ደርቢ ማንቸስተር ዩናይትድ ከሊቨርፑል ይጫወታሉ። ሁለቱም እንግዲህ ክለቦች በመወከል የተገኙ ደጋፊዎች አሉ። ከነሱ ጋር ሐሳቦች እያነሳን እየተጨዋወትን እንገኛለን። ቆይታችን ይቀጥላል። በቆይታችን ደስ የሚል ጊዜ ያሳለፋችሁ እንደሆነ ተስፋችን ነው። ወደ ቀጣዩ ጥያቄ ላምላ። እንግዲህ ሊቨርፑል በተለይ ክረምት ላይ ያደረጋቸው ዝውውሮችን በመመልከት ከዚያም ባለፈ ያለፈው ውድድር ዓመት ዋንጫ በማሳካቱ ምክንያት ብዙ የእግር ኳስ ቤተሰቦች የዋንጫ ቅድመ ግምት ሰጥተው ውድድሩን ጀመረ። አጃመሩም ሰናይ ነበረ ለሳምንታት ያክል። እርግጥ ነው ሲያሸንፍ ድሎቹም በመጨረሻ ደቂቃ የሚቆጠሩ ጎሎች ነበሩ። አንዳንድ ጥርጣሬዎች ተፈጠሩ። ነገር ግን አሁን ላይ ድል በነሳበት ሁኔታ ደግሞ መልሶ ሊቨርፑል እየተሸነፈ ነው የሚገኘውና ተከታታይ ጨዋታዎችን ሽንፈት ገጥሞታል። በሊጉም ሆኖ በአህጉራዊ መድረክ በቻምፒየንስ ሊግ በጋላታሳራይ ኢስታንቡል ላይ እንዲሁ ደግሞ በሊጉም ለሊቨርፑል ሰሞንኛ የውጤት ማጣት የተጋጣሚ ቡድኖች ጥንካሬ ነው ወይስ ደግሞ የክለቡ ያቋም ማዋዠቅ ነው? እስኪ አረዳድህን እናድምጥ። እሺ የሰሞንኛ የክለብ አቋም ማዋዠቅ ነው ለጠየቀኝ ጥያቄ ትክክለኛ መልስ ይሄ ነው ብዬ ነው ማስበው። ግን ምንድነው ሊቨርፑል በዚህ አመት እንዳልከው ባክ ቱ ባክ ሻምፒዮን ለመሆን ነው ሁሉም የሚጠብቀው እሱን ነው። ቅድሚያ ግምት የሚያገኘው አንደኛ ላይ ሊቨርፑል ነው። ደግሞ የመጣበት መንገድ አምና ሻምፒዮን ሆንኩ ብሎ ተኩራርቶ ስኳዱን ሳይነካ ወይም ደግሞ ያለውን ብቻ ይዞ አይደለም የመጣው። የሚለቀውን ለቆ ማምጣት ያለባቸውን 5 እና ከዛ በላይ ተጫዋቾች ይዞ ነው ውድድሩን የጀመረው። ያው ይሄ ሲሆን ደግሞ ያጋጥማል። ኦልሞስት 5 ቋሚ ተሰላፊ ተጫዋች ቤስት 11 ላይ ስታካትት ከአምናው ሻምፒዮን ቲም ላይ ይሄን ነገር ስታደርግ የሽግግር ጊዜ ምን ያህል አስቸጋሪ እንደሚሆን እንግዲህ ላለፉት አመታት አይተናል። በሌሎች ቡድኖች በማንቸስተር ቼልሲ በተደጋጋሚ የሚቸገርበት በየሲዝኑ ይሄ ነበር እና ሁለት አይነት ሊቨርፑልን ያየነው በ7 ሳምንት ውስጥ እስከ 4-5ኛ ሳምንት ድረስ እንዳልከው 5 ጨዋታ ይመስለኛል 90+ ኤቨርተን ብቻ ነበር ቀደም 2 ጎሎችን አስቆጥሯል። አዎ እሱንም እኮ አቻ ሆኖ መልሶ አስቆጥሯል። እና ምንድነው ተገማሽ ነበረ ማለት ተከላካይ ስፍራ ተጫዋች ሳያስፈርም ነው በትክክል ስክት የሚል ተከላካይ ልክ እንደ ሌሎች ቦታዎች ሁሉ ለሱ ትኩረት አልሰጠም ነበር። አጋጣሚ የጨረሰው ልጅ ጉሂ ባለቀ ሰዓት ባልጠበቅነው መንገድ ከአሰልጣኙ ጋር ባለው አለመግባባት ክለቡ ሊያስቀረው ችሏል እና ከቅድ ውጭ የሆነ ነገር እንደገጠማቸው መርዳት ይቻላል። ጆቫኒ ሊዮኒን አምጥቷል። እሱ ደግሞ ገና 20 አመት ያልሞላው ልጅ ነው። ያው ገብቶም አንድ ጨዋታ ተጫወተ፣ ተጎድቶ ወጣ። እንግዲህ አሁንም እነ ኮናቴ የተለያዩ ተጫዋቾች ፍሪፖንግም ወጥ አቋም ማሳየት አልቻለም በጉዳትም በተለያየ ምክንያት እና ከዚህ አንፃር ትንሽ የምንቸገርበት ነገር ገጥሟል ብዬ አስባለሁ እንጂ መልሶ ወደ ቦታችን ወደ ሊጉ መሪነት እንመለሳለን። ያው ይሄ በሁሉም ክለቦች ዘንድ ሊፈጠር የሚችል ነገር ነው። የተሻለው ሊቨርፑል እናያለን። በተለይ ከፊት መስመር እነ አሌክሳንደር ኢሳቅ ሁሉንም መጥቀስ ይቻላል። ቨርትዝም ያው እስካሁን ምንም አልተሳካለትም በአሲስትም በጎልም ግን ጨዋታውን ስታይና ቁጥሩን ስታይ የተለያየ ነገር ነው። ጨዋታው ላይ በትክክል ታገኘዋለህ፣ ታየዋለህ። ለቡድን የሚጠቅም ነገር እያደረገ ታየዋለህ። ያው ይሄን ደግሞ ካየን እነ ሄነሪ ሌሎችንም ተጫዋቾች መጥቀስ ይቻላል። ብዙ ጨዋታዎችን ያለ ግብ ያለ አሲስት ተጉዘው መጨረሻ ላይ ምን ያህል ሊጉ ላይ ተጽዕኖ ፈጣሪ ሆኖ እንዳለፉ ማስታወስ ስለሚቻል እና እድሜውም ገና 22 ነው።
ከዛ አንፃር የተሻለው ሊቨርፑል እየተገነባ እንደሆነ ነው የሚሰማኝ። በፊርማ ካልክ ግን የተሻለው ፊርማ አሁን ያገኘ ነው ምንም ጥርጥር የለውም ኤኪቲኬ ነው። ባለው በሚገባበት ሰዓት የሆነ ነገር ያደርጋል ወይ አሲስት ያደርጋል ወይ ጎል ኦልሞስት 4 ጎል መሰለኝ ያስቆጠረው በሁሉም ውድድር እና የሱ ዝውውር ከሌሎች 150 እንኳን አይደለም 116 ሚሊዮን ፓውንድ ነው። እንዲሁም ከይሳቅም በላይ የተሻለ ነገር አሳይቶናል ብዬ አስባለሁ። መልካም ዮርዳ ወደ አንተ ልመለስ። ማንቸስተር ዩናይትድ እንደ ክለብ በተለይ ባለፈው ውድድር ዓመት በሊጉ ታሪክ በጣም መጥፎ ከሚባሉ በታሪክ ለማስታወስ ደጋፊ ከማይፈልጋቸው ሲዝኖች አንደኛው ነበር፣ በውጤትም በፐርፎርማንስም አንፃር። ታዲያ ብዙዎች የሩበን አሞሪምን መዝለቅ ይጠራጠሩ ነበር። አንዳንዶች ደግሞ ተገቢ ተጫዋች ከመጣለት ሩበን አሞሪም ጥሩ ቡድን ይገነባል ብለው ያስቡ ነበር። የኋላም ጥርጣሬዎች ተፈጠሩ። ያዘዋወራቸው ተጫዋች እርግጥ ጥያቄ ያለ አማካይ ክፍሉ መጠናከር አለበት የብዙዎች ሐሳብ ነበር። ፊት መስመሩን 3 አዳዲስ ተጫዋቾች ፊቶችን ተመለከትን። ብሪያን ምቤሞ፣ ማቲዮስ ኩኛ እንዲሁም ሼሽኮን ወደ ስብስቡ ቀላቀለና በመጀመሪያው ጨዋታ ላይ ኦልትራፎርድ ካርሳል ጋር ነበር የተጫወተው። እንግዲህ ከውጤቱ ዞር ብስንል አንዳች የተለየ ፐርፎርማንስ እንደነበረው በሜዳ ላይ ፐርፎርማንስ አንፃር ብዙዎች ተስፋ ሰንቀውበት ነበር ክለቡን። ነገር ግን በጣም በሚያስደነግጥ መንገድ መልሶ ያንን ያርሳልን ጨዋታ መድገም ተቸገረ እና ለማንቸስተር ዩናይትድ በሊጉ ጥሩ አጀማመር ለማድረግ ችግሩ ያሰልጣኙ አቅም ነው ወይስ ደግሞ የስብስቡ ጥራት ማነስ? እንግዲህ እንዳልከው አምና በጣም አስቀያሚ ሲዝን ነው ያሳለፈው ሩበን አሞሪም። ግን ደግሞ የሱ ቡድን አልነበረም፣ የኤሪክ ቴን ሃግን ቡድን ነው ተቀብሎ የነበረውና ኦሬዲ ይሄ ጥሩ ፐርፎርም ማድረግ እየቻለ ያልነበረ ቡድን ነው ያሰው የነበረው። ሶ ያምና እንትኑ ተቀባይነት ያለው ነው። አንዳንድ ዋንጫዎችን ቢያሳጣንም ላይክ ቴን ሃግ ቢሆን ምናልባት ቶተንሃምን አሸንፈን ዋንጫ ልንበላ እንችል ነበር። እንደዚህ የካፕ አሰልጣኝ ሞር እንትና የዛ ካራክተር አለው ቴን ሃግና ግን ዋንጫው መናጣውም ደግሞ ምናልባት ዘንድሮ በደንብ ቻንስ ሰጥቶታል ብዬ አስባለሁ። የቻምፒየንስ ሊግ የአውሮፓ ሊግ ውድድሮች አለመኖራቸው በደንብ ጊዜ ሰጥቶታል ሰውየው። በዚህ አመት ያደረጋቸው ፊርማዎች ጥቂት ቢሆንም 3ቱም ፊርማዎች በጣም በቃ ፐርፌክት ናቸው ብዬ አስባለሁ። ለምን ባለፉት ብቻ ሳይሆን ለረጅም አመታት ዩናይትድ ቤት ሲጫወቱ የነበሩ ዊንገሮች እንደዚህ ካራክተር አልነበራቸውም። ጠባብ ስፔስ ላይ የሚጫወቱ ተጫዋቾች አልነበሩንም። ቅርብ ጊዜ ጋርናቾ እና ራሽፎርድ የትራንዚሽን ከተከላካይ ጀርባ የሚሮጡ ተጫዋቾች ናቸውና በጠባብ ስፔስ ላይ ከፊት ለፊት በጠባብ ስፔሶችን በሊንክ አፕም ድሪብልም ያረጉ ምናምን የሚጫወቱ ተጫዋቾች አልነበሩም። ማቲያስ ኩኛና ብሪያን ምቤሞ ደግሞ እንደዚህ ተጫዋቾች ናቸው። ያንን በደንብ ኢፌክቲቭ ሆኖ አይቼዋለሁ። ተከላካይ መስመራችንም አሪፍ ነው ብዬ አስባለሁ። እንዳልከው ቅድም መሀሉ መጠናከር ይጠበቅበታል። ሌላኛው ደግሞ አንዱ ዋጋ ያስከፈለ ያለ ብሩኖ ፈርናንዴስን ወደ ኋላ የጎተተ እንዲጫወት ያያረጋ ያለው ነው። ልጁ ጭራሽ በቃል እንደዚህ አይነት ቦታ ሊሆን አይችልም። ያጫወተ ያለው ደግሞ ብሪያን ምቤሞና ኩኛን ነው። ላይክ እንደ 10 ቁጥር ሮቴት ያያረጉ ነው ሁለቱም የሚጫወቱት። ከምቤሞ አጠገብ ደግሞ ፒውር ዊንገር የሆነው አማድ አለ እንደ ዊንግ ባክ እየጫወተ ያለው ሶ ኢንቨርት ያደርጋል ብሪያን ምቤሞ ራሱ ላይክ እንደ 10 ቁጥር ነው የሚጫወተው። ስለዚህ እዛ ቦታ ላይ ብሩኖ መደረብ አይችልም። እና ወደ ኋላ ደግሞ ነው ሲጫወት እየቻለ አይደለም። ለዛ ቦታ ላይ አይችልም። ለዛ ቦታ አልተፈጠረም ልጁና ብዙ ጎሎችም ተቆጥሯል። ብሩኖ የዛን ቦታ ኃላፊነት ባለመወጣቱ ምናምን ነገርና ሴስኮ በጣም አሪፍ አጥቂ ነው እንዳየኑ ከሆነ። ግን ደግሞ ሴስኮ ከሚፈርም ይልቅ ምርጥም ቢሆን መሀል ሜዳው ሞር ቢጠናከር ጥሩ ነበር። በሆይሉንድ በነ እንትናንም ደግሞ እንደ ፎልስኔን ያረገ ብንጫወት ይሻል ነበር። ዘርክዚና ጥሩ ፊርማን ቢሆን ማለት ነው። ግን ዩናይትድ በዚህ ሲዝን መጥፎ ሲዝን አሁንም እያሳለፈ ያለው በውጤት ደረጃ ግን በፐርፎርማንስ ዋይዝ ግን ብዙ እንዳልኩ ቅድም ብዙ ነገሮች ተለውጠዋል። ሌሎች ሜትሪክሶችንም ብንጠቀም በጨዋታ ጥሩ ፐርፎርም እያደረገ ያለ ቡድን ነው በአንጻራዊነት ማለት ነውና አንዳንዶቹን ጨዋታዎች እድለኛም አይደለም፣ አንዳንዶቹን ያው ውጤት የሚይዘው ወጥቷል ማለት ነውና አሪፍ ነገር ያሳየናል ብዬ እጠብቃለሁ። በዚህ አመት ሩበን አሞሪምንም ትንሽ መመልከት እንዳለብን ይገባኛል። ለምን ዲቴል ቁጭ ለን የኦፕታን ስታቲክሶች ስንመለከት ደግሞ ብዙ ነገሮችን ኩክ እያደረገ እንደሆነ የሚያሳዩ ነገሮች አሉ። ስለዚህ መሀል ሜዳችን መጠናከር የሚችል ከሆነ አሪፍ ቡድን የሚሰራ ይመስለኛል። መልካም አፈወርቅ ወደ አንተ ልመለስ። ቀደም እርግጥ ጠቀስ አድርገዋል የሊቨርፑል እስካሁን ድረስ ጥሩ ፈራሚ እስካሁን ባለው አጀማመር ኤኪቲኬ እንደሆነ ጠቅሳል። ጥያቄውን ቀድመ መልሰዋል። ነገር ግን በሊጉ ክረምት ላይ
ከተደረጉ ዝውውሮች በእንግሊዝ ፕሪሚየር ሊግ እስካሁን ድረስ ጥሩ ፐርፎርም እያደረገ ያለው ምርጡ ፈራሚ የትኛው ይሆን? በፕሪሚየር ሊጉ ለማሰብ ጊዜ ያስፈልጋል። ከባድ ነው በጣም ማለት ገና ጊዜው አጭር ስለሆነ አጀማመራቸው እንዲሁ እንደው አጀማመሩ ነው ኪቲኬ የተሻለ ነው ማለት አሁን እነ ራይንደርስን አይቼ ነበር የመክፈቻ ጨዋታ ላይ ከዛ በኋላ ጠፉብኝ። ቼልሲ ላይ እነ ማን ነበር ስቲቫው አጥቂያቸው እሱን አሁን አይቼ ነበር ከዛ በኋላ እንደዚህ ግን በአንጻሩ የተሻለው አሁንም ኪቲኬ ነው። ምንድነው በዚህ አጋጣሚ እንደው እንደ እንትን ማነሳው ነገር ሰውየው የሆነ ታክቲክ እየተፈላሰፈ ይመስለኛል ስሎት ግራቨንበርችን የሰጠው ሚና እስካላስተካከለ ድረስ የሽንፈት እንደሚቀጥል ነው የተረዳሁት። ፊት ድረስ ቦታውን ለቆ በነጻነት የማጥቃት ሚና ጭምር እንዲወጣ ያደረገ ያን ቦታ ከበር የሚያደርግለት ሰው የለም። በዛ አጋጣሚ ነው ጎሎች እየገቡ ባለቀ ሰዓትም ቢሆን እየተሸነፈን ያለ ነውና ይሄን ነገር ማስተካከል አለበት። ጥር ላይ ደግሞ የግድ ወይ ጉሂም ሆነ ሌላ በትክክል ቦታው ላይ ሊመጥን የሚችል መሀል ተከላካይ እና የግራቨንበርች ቤንች ያስፈልገናል ብዬ አስባለሁ ዋንጫውን ለማንሳት። ምናልባት ግን እዚህ ጋር አሁን አንዳንድ ግልጽ ያልሆኑ ነገሮች አሉ። በተለይ ኢኪቲኬና አሌክሳንደር ኢዛክ አንድ ላይ መሰለፍ አለባቸው ብለህ ታስባለህ? ምን ያው አለባቸው። በዲያዝ ቦታ ኢኪቲኬ ማሰለፍ ይችላል። ስለዚህ ያን ቢጠቀም የተሻለ ነው። አሁን ጋክፖን ኦን ኦፍ የሆነ አቋም ነው እያሳየን ያለው። እርግጥ ነው ብዙ ደጋፊውም እንደው ባለፈው በተሸነፍንበት ጨዋታ እሱን ነው ተወቃሽ ያደረጉት። ምንም ቢያስቆጥር ጎል ግን ልክ አልነበረም። ስለዚህ ከደች ትውልድ ጋር በማያያዝ ሁሉ ትችት እያቀረቡ ነው ከወዲሁ። ምናልባት ግን አሁን ይሄ በተለይ ትራንዚሽን ፉትቦል ይከተላል። አርነ ስሎት ያንን ይወደዋል። ከዚያም ባለፈ ሊቨርፑል እንደ ክለብ እንደ ቡድን ነው የሚከላከለው፣ እንደ ቡድን ነው ሲያጠቃምና አሁን ኤኪቲኬ ይበልጥ እርግጥ ነው ፎክስ ኢን ዘ ቦክስ የሚባል አጥቂ አይደለም። ይበልጥ እንደ ፎልስ ናይን 8.5 ሆኖ የመጫወት አቅም አለው። ከኳስ ጋር በመጫወት የሚጫወት ነው። ጥሩ ድሪብል ያደርጋል። እንደውም ድሪብል ንጻሪውን ሳይሆን በጣም ያስደነግጣልና ምናልባት ግን ይበልጥ እንደ መስመር ተጫዋች ፐርፎርም ያደርጋል ወይ ነው ጥያቄው። ሀፍ ስፔስ ይዞ ሲጫወት ጥሩ ነው። ነገር ግን ተሽላይኑን ታኮ ሲጫወት ምን ያክል ሊቨርፑል ደግሞ ይበልጥ አስፍተው ኬርኬዝም በዚያ ሚና ስለሚጫወት ይበልጥ ተሽላይኑን ታኮ ስለሚጫወት እንደ መስመር ተጫዋች ማሰብ ኢኪቲኬን ትንሽ ከውጤት አንፃር ልጁ ቨርሳታይል ነው። ብዙ ቦታዎች መጫወት ይችላል። እንዳልከው አንድ ሁለት ጨዋታ እድል ሰጥቶ ብናየው የተሻለ ነው ብዬ አስባለሁ። ግን አይቻለሁ ፈረንሳይ ላይም ባለፈው እዛ ቦታ ላይ ነበር ከመምባፔ ጋር የተሰለፈው ማለት ነው። እና ስለዚህ ይቸገራል ብዬ አላስብም። ግን ጋክፖ ላይ መወሰን አለበት። ጋክፖ ኢቭን በቃ ሆላንዳዊ ስለሆነ ነው አይነት ነገር ነው የተባለ ያለው። ኢቭን በዝውውርም ቅድሚያ መሰጠት የነበረበት ወይም መሸጥ የነበረበት ዲያዝ ሳይሆን ጋክፖ ነበር የሚል ምልከታዎች የመጡ ነው አሁን። እና ዲያዝም ጎርቶናል። በዚህ አጋጣሚ የጆታም ድንገተኛ ህልፈተ ህይወት ቲሙ ላይ ትንሽ ተጽዕኖ አለው ብዬ ነው የማስበው። ተከብጭ ነው አርኖልድ የሱማ ያው በትልቁ አይ ቲሙን ሳይው አሁን ዲያዝና ከምንም በላይ ዲያዝና አርኖልድ አሁን የሳላ ጥሩ አለመሆን ራሱ አይ ፍሪፖንግ እንደውም ይመስለኛል በሳላ ቦታ የተሻለ ነገር ማሳየት ይፈልጋል። ቻምፒየንስ ሊግ የመስመር ተጫዋች አድርጎ ነበር ጋር የተጠቀመው እንደዛ ነው የሚፈልገው ብዬ ማሰበውና ምናልባት እሱ ላይም መወሰን ያለበት ይመስለኛል። ግን ሳላ ደግሞ የሚነካ ተጫዋች አይደለም። ምንም ቢሆን ሳላ ነው። መልካም ዮርዳ ወደ አንተ ልመለስ። በክረምቱ የዝውውር መስኮት ዝውውሮችን ፈጽሟል ማንቸስተር ዩናይትድ እና ከተደረጉ ዝውውሮች የትኛውን ዝውውር ወደድከው? እንዲሁም ደግሞ በሊጉ እስካሁን ድረስ ባሳዩት ፐርፎርማንስ የተሻለው ፈራሚ የትኛው ነው? ከዩናይትድ ቅድም እንዳልኩ ዩናይትድ ብዙ ዝውውር አላረገም። 3 ተጫዋቾች ናቸው። ሶስቱም ግን ላይክ ይመስለኛል ዩናይትድ የነበረው እነ ጋርናቾ እና ራሽፎርድ ስለነበሩ እዛ ቦታ ላይ ሶስቱም ለኔ ፐርፌክት ሆኖ ነው ያገኘዋቸው። ሶስቱም የሴስኮም ዝውውር እድሜው ትንሽ ነው፣ እያደገ ይመጣ ልጅ ነው። አሁን ባለበትም ደግሞ ብዙ አይነት ኳሊቲዎች አሉ። ተጫዋች 9 ቁጥር ተጫዋች የትኛው ሰርቪስ ይፈልጋል። ያን ሰርቪስ ሳትሰጠው ደግሞ ብሌም አታረገውም። ልክ እንደ ሆይሉንድ ማለት ነው። ሆይሉንድ በራስ መተማመኑ እንዲያጣ አድርጎታል። ግን ሴስኮ ደግሞ ከሆይሉንድ የሚሻልባቸው ብዙ ኳሊቲዎች አሉት። የአየር ኳሶችን ይጠቀማል። ፊዚካሊቲው በጣም አስገራሚ ነው።
ጥረቱ ራሱን ከትሬኒንግ ከኖርማል ትሬኒንግ ውጪ ራሱን በደንብ ለማጎልበት ይለፋል ምናምን ነገርና አትሌት ነው በጣም ሰውነቱን በብዙ መልኩ መጠቀም ይችላል እና ሴስኮ አሪፍ ፈራሚ ነው ማቲያስ ኩኛም እንዲሁ ጉዳት አጋጠመው እንጂ መጀመሪያዎቹ ጨዋታዎች ላይ በጣም አሪፍ ፈራሚ እንደሆነ አሳይቶናል ብራም ቤሞም እንደዚህ ዩናይትድን በጣም ወሳኝ ችግር ሶስቱም ቀርፈዋልና ከሶስቱ ምረጥ ካልከኝ አሮን ትንሽ ጊዜ መመልከት ይኖርብናል ተመጣጣኝ ናቸው አሁን ኮንሲደር ማቲያስ ኩኛንም ጉዳት ኮንሲደር ስናረግ ምናምን ማቲያስ ኩኛ ግን ሞር የተሻለ ፊርማ የሚሆን ይመስለኛል መልካም የመጨረሻው ጥያቄ ነው ለአፈወርቅ ዋናው የተገናኘንበትም ትልቁ ጉዳይ በእለተ እሁድ አመሻሽ ላይ በአንፊልድ ሊቨርፑል ከማንቸስተር ይጫወታሉና ቅድመ ጨዋታ ምልክታ ምንድነው ያው ቅድም እንዳልኩት ጨዋታው ቀላል ግምት የሚሰጠው አይደለም ካለን የታሪክ ተቀናቃኝነት አንፃር በብዙ መንገድ እንግዲህ ወደብና ኢንዱስትሪ ነው የሚባሉት ሊቨርፑል እና ማንቸስተር ከተማዎች እዛ ኗሪው የፈጠረው ሁኔታ ነው እንትኑን ያገዘፈው ደርቢውን ቅድም እንዳለው ዮርዳ እኛ ሀገር ላይ አርሰናልና ማንቸስተር ነው እዛ ደግሞ ማንቸስተር ዩናይትድ እና ሊቨርፑል በጣም ተጠባቂ ጨዋታ ነው ይህን ጨዋታ ወደ ሜዳ ለመግባት ለመጫወት በራሱ ተጫዋቾች ምን ያህል እንደሚጓጉ በቃ አስቀድሞ የሚሰጡት ሐሳብ ጉጉታቸው የጨዋታውን ግስፈት ይገልጻልና ነገም ያው የተሻለ ደርቢ ይሄ በጣም ተጠባቂ የሆነ ግለት ያለው ጨዋታ እንደምንመለከት ተስፋ አደርጋለሁ በዚህ አጋጣሚ እንግዲህ እኛም የሊቨርፑል ደጋፊዎች ሁሌም እንደምናደርገው ያው ሰብሰብ ብለን ገነት ሆቴል የተንጣለለ ሰፊ አዳራሽ አለ እዛ በጋራ ነው ይሄን ጨዋታ የምንመለከተው ትልልቅ ጨዋታዎችን አብረን ነው የምናየውና ቅድም እንዳልኩት ያ ከሚሊኒየም አዳራሽ ጀምሮ እንደዚህ ከማንቸስተር ጋር ያሉ ጨዋታዎችን ምንም አልፎን አያውቅም ተሸነፍንም አሸነፍንም አብረን ነው ሴሌብሬት የምናደርገው ጨዋታው የምንመለከተው እና ገምት ካልከኝ ያው በጠባብ ልዩነት ሊቨርፑል ያሸንፋል ብዬ አስባለሁ መልካም ዮርዳ ወደ አንተ የመጨረሻ ጥያቄ ላምራ የተገናኘንበት ትልቁ ምክንያቱም በሳምንቱ መጨረሻ ስለሚገናኙ ነው ሁለቱ የእንግሊዝ ሀያላን ክለቦችና የሁሉን የአንፊልድ ቅድመ ጨዋታ ምልከታ ምን ይሆን ከውጤት አንፃር ከሜዳ ላይ ፐርፎርማንስ አንፃር አፈወርቅ እንዳለው ከባድ ነው እንደዚህ ይሆናል ማለት አንፊልድ ሄዶ ዩናይትድ ካሸነፈ ደግሞ ረጅም ጊዜ በቫናል ጊዜ ምናምን ያሸነፈውና ያው ረጅም ጊዜ ሆኖታልና ያሸንፍም ደግሞ ማለት አይደለም ከረጅም ጊዜ በኋላ ደግሞ ምናልባት ያሸንፍበትም ታይም ሊሆን ይችላል ግን በጣም በተለይ ለሊቨርፑል በጣም ወሳኝ ጨዋታ ነው ይሄን ጨዋታ የሚሸነፍ ከሆነ አይ ቲንክ ወደ 2 ነጥብ ይጠባል ጋፑ ተከታታይ ጨዋታዎችን ተሸንፎ ኢንተርናሽናል ብሬክ አሪፍ ሰዓት ነው የመጣለትና ከዛ ገግሞ ወደ ማሸነፍ ማይመለስ ከሆነ ቀጥሎ ደግሞ ከባባድ ጨዋታዎች ነው ያሉበት ይመስለኛል የማድሪድ የሲቲ ምናምን ጨዋታዎች አሉና ወደዛ ሆነ ካሸነፈ በደንብ የማሸነፍ ስለንቦና ውስጥ ሆኖ ምናምን ይሄዳልና በጣም ከዩናይትድ በላይ ለሊቨርፑል በጣም ወሳኝ ጨዋታ ነው ያ ደግሞ ጫና የሚጨምርበት ይመስለኛልና እኔ ገምት ካልከኝ አቻ የሚያልቅ ይመስለኛል ጨዋታው በተለይ መሃል ሜዳ አካባቢ ላይ ብልጫ ማይወሰድብን ከሆነ ደግሞ ሊቨርፑል ላይ ጎል የሚያስቆጥሩ አይነት ተጫዋቾች አሉን በደንብ ብሩኖ ፈርናንዴዝን ሜሰን ማውንትና እንትናን አዲሱን ማቲያስ ኩኛ ላይ ወስኖ ላይክ ቴናግ ይጠቀም እንደነበረው ማይኖና ከፒኤስጂ የመጣው ኡጋርቴን ቢጠቀም ከዛ ብሩኖን በትክክል ሄዶ ከሙቤሞ ጋር ቢያደርግ ከሙቤሞ ጀርባ ደግሞ እንደ ዊንግ ባክ አማድም ቢያደርግ በደንብ ሊቨርፑልን በጣም መፈተን ይችላል ብዬ አስባለሁ እንደ ሐሳብና ያን የሚያረክ ሆነና መሃል ሜዳ ላይ ብልጫ ለእንትን ለማለት እንደ ኡጋርቴ አይነት ተጫዋቾችን ቢጠቀም ባይ ነኝ እና እንደ እንትና ኳሰኛ ሆነ ሰው እንደ ማይኖ ማለት ነውና እነዛ ነገር የሚያረክ ሆነና ልጆቹ በደንብ የጨዋታው ትርጉም ገብቷቸው የሚጫወቱ ከሆነ ዩናይትድ ማያሸንፍበት ምክንያት አለ ብዬ አላስብም ሊቨርፑል አሁን ካለበት ድክመት አንፃር ማለት ነው ቶሎ በቀላሉ የሚቆረጥ ቡድን እየሆነ መጥቷል አሁን ላይ እንዳልከው ቅድም እኩል ነው የሚያጠቁት እኩል ነው የሚከላከሉትና አንዳንዴ በ3 በ4 ፓስ ተቆርጦ ጎላቸው ጋር ይደረሳል ያንን ያያየን ነውና ዩናይትድ እነዛ ነገሮች የሚያረክ ከሆነ ማሸነፍ ቻንስ አለው ግን ገምት ካልከኝ አቻ የሚጠናቀቅ ይመስለኛል መልካም አፈወርቅ እንደ መጨረሻ እንደ ሐሳብ ስለራስህ የምታነሳው ሐሳብ ካለ እንደ መልእክት ሊሆን ይችላል ራስህንም ማስተዋወቅ ትችላለህ እሺ ያው እንግዲህ
ኢንስፔክተር አፈወርቅ ይስማው እባላለሁ። የፌዴራል ማረሚያ ቤት ሙዚቃ ባንድ ኃላፊ ነኝ። እንግዲህ ሊቨርፑልን ለ25 ዓመት ስደግፍ አሁን ደግሞ እንጀራ ይሆናል ማለት ይቻላል። በፓርት ታይም ሱቆችን ከፍቼ ከቁጥር 1 እስከ ቁጥር 3 ቁጥር 1 ልደታ፣ ቁጥር 2 ቃሊቲ ማለት ገርጂ፣ ቁጥር 3 ደግሞ ቃሊቲ ኢትዮ ሊቨርፑል የስፖርት ትጥቆችን ከፍቼ ያው ለደጋፊው የሊቨርፑል ማሊያ ብቻ ሳይሆን የሊቨርፑልን ብቻ ሳይሆን አጠቃላይ ሁሉንም እግር ኳስ ወዳድ ቤተሰብ የሚፈልገውን ትጥቅ አቅርቦት ያቀረብኩኝ ለደጋፊው ያደረስኩ እገኛለሁ። እንግዲህ ስለ ፕሮግራማችሁ በጣም እንግዲህ ከዚህ በፊት መጥቼ ነበረ። ጥሩ ተከታታይ ነው ያላችሁ። በጣም በእግር ኳሱ አሉ የሚባሉ ጣቢያዎች አንዱ ይሄ ነው። ከብስራት በፊት ማንም የለም ለስፖርቱና እዚህ ላይ እንድትበረቱ እንድጠነክሩ ነው ለማሳሰብ እንወደው። እንግዲህ አመሰግናለሁ ስለ ጋበዛችሁ። መልካም ዮርዳ፣ ይበልጥ በቲክቶክ ስራዎችን ኮንተንቶችን ክሬት አድርገህ ተሰራለህ። ይበልጥ ደግሞ ዩናይትድ ጋር የተገናኙ ስራዎችን ከሊዮኔል አንድሬስ ሜሲ ጋር መተያዘ የርሱፋን እንደሆን ካውቃለሁና ስለራስህ በመጨረሻ እንደምታነሳው ሀሳብ ካለ ማጋራት ትችላለህ። ማንሳት ፈልገው ነገር እንኳን የለም። ብስራትን እናመሰግናለን። በጣም አሪፍ ፕሮግራም ነበረ። እግር ኳሱ ላይ አፈወርቅ እንዳለው የብስራትን ያህል እየሰራ ያለም ተደራሽ እየሆነም ያለ አይመስለኝም እና አሪፍ ፕሮግራም ነው። ስለመጣን ደስ ብሎኛል። ይሁን መልካም የተከበራችሁና የተወደዳችሁ ተመልካቾቻችን በአዲስ መንገድ የጀመረው አዲሱ የውድድር ዓመት እንግዲህ ከተጀመረ ሳምንታት አልፈዋል። እኛም ፋንታይም በሚል ርዕስ ወደ እናንተ የምናደርሰው ከደጋፊዎች ጋር የምናደርገው ቆይታ የመጀመሪያው ክፍል ይህንን ይመስል ነበር። እዚህ ስቱዲዮ በሳምንቱ መጨረሻ የሚጠበቀውን ጨዋታ በመወከል ደጋፊዎች ማለት ነው አፈወርቅ ሊቨርፑልን በመወከል በአንጻሩ ደግሞ ዮርዳ ማንቸስተር ዩናይትድን በመወከል ተገኝተው ከኛ ጋር ጥሩ ያሳልፈዋል። ለዚህም አመስጋኝ ነን። አብራችሁ ስለቆያችሁ እጅግ ከልብ አድርገን እናመሰግናለን። ተፈራ ታመነ ፕሮግራሙን እየመራ ቆይታ አድርጌያለሁ። ሰናይ ጊዜን ተመኘው።